እኔ እኮ ፈጣሪ ምን ያክል እንደሚወደኝ ያወቅኩ አንቺን ሚስት አድርጎ ሲሰኝ አንቺን ደግሞ አድርጎ ሲሰጠኝ እኮ ነው። እወዳችኋለሁ። መልካም ቀንሽ። ህይወትሽን መቀየር የምትፈልጊ ይመስለኛል። ህይወቱ እንዲቀየር ማይፈልግ ሰው አለ? እኔ ህይወቴ መቀየር እፈልጋለሁ፣ ግን የሁለታችን ህይወት መቀየር ካለበት የሆነ ሰው በህይወት መኖር የለበትም። አልገባኝም። የኛ ህይወት መቀየር የሆነ ሰው በህይወት ካለ መኖር ጋር ምን አገናኘው? ህይወት ሁልጊዜ ሁለት ነገር ብቻ ነው የምታቀርብልን። ክፋቷ ደግሞ ሁለት ከምንወዳቸው ነገሮች ነው ምርጫ የምትሰጠን። ግን የምትወሪው ነገር ሁሉ አልገባኝም። ግልጽ ታደርግልኛል? ቤተሰቦቻችንን በጣም እንወዳቸዋለን፣ ግን የምንበላውን፣ የምንጠጣውን፣ የምንመገበው ነገር ግን አይደሉም። በጣም የምንወደውን ሰው ግን አተን መኖር እንችላለን። ምግብና ውሃ ግን አተን መኖር አንችልም። ለክሽን ተናገሪ። የሁለታችን ህይወት እንዲቀየር ከፈለግሽ ወንድምሽ መሞት አለበት። ምን? በስማም። ወንድምሽ ሌላ ሴት እየጠበሰ ነው። ያቺ ሴት እዚህ ቤት መጣች ማለት ደግሞ እዚህ ቤት ትወጫለሽ። ያ ማለት ደግሞ ጎዳና ትወድቂያለሽ ማለት ነው። የቤተሰቦቻችሁ ንብረት በሱ ስም እንዳላቃለሁ። አዲሷ ሚስቱ መጣ ከዚህ ቤት ከመባረራችን በፊት ቀድመን ብንዘጋጅበት ጥሩ ነው። ይህ ሰይጣን እንጂ የሰው ሀሳብ አይደለም። ወንድሜ እንኳን እኔን ሊቀማኝ የሱን እንኳን ተጠቅሞ አልጨረሰው። እሱ አንቺ የምታስቢው ነው። እሱን እናጥፋውና እኔና አንቺ የምንፈልገውን ህይወት እንኑር። እቃ ረስቼ ነበር። ምን ነው በሰላም ነው? ጠረሞት ያያችሁ እኮ ነው የምትመስሉት።